የሚቀጥለው የወር አበባ ዑደታችሁ ከመምጣቱ በፊት በሰውነታችሁ ላይ የተለየ ነገር ተሰምቷችሁ በድንገት እርጉዙኝ ይሆን ብላችሁ አስባችሁ ታውቃላችሁ? ምናልባት ጡቶቻችሁ ከተለመደው በላይ ሊቆረቁሯችሁ ይችላል። ያለምንም በቂ ምክንያት ከፍተኛ ድካም ይሰማችኋል። ቀላል የሆድ ቁርጠት አስተውላችሁም ሊሆን ይችላል። ነገር ግን እዚህ ላይ አንድ የሚያስደንቀው ነገር አንዳንድ የእርግዝና ምልክቶች የወር አበባችሁ ከመቅረቱ በፊት እንዲሁም የእርግዝና ምርመራችሁ አዎንታዊ ከመሆኑ በፊት ሊጀምሩ መቻላቸው ነው። ዛሬ በዚህ ቪዲዮ ከቀጣዩ የወር አበባ ዑደት በፊት ሊታዩ የሚችሉ 15 የመጀመሪያ የእርግዝና ምልክቶችን በተመለከተ መረጃዎችን እሰጣችኋለሁ። ነገር ግን ማወቅ ያለባችሁ አንድ ጠቃሚ መልእክት አለ። ይሄውም እነዚህ ምልክቶች መኖራቸው ብቻ በራሱ እርጉዝ ናችሁ ማለት አይደለም። ብዙዎቹ ምልክቶች በጭንቀት፣ በሆርሞን ለውጦች፣ በሌሎች ህመሞች ወይም ደግሞ በሌሎች ሁኔታዎች ሊከሰቱ ይችላሉ። በነገራችን ላይ ይህንን ቪዲዮ እስከ መጨረሻው ድረስ ብትከታተሉት የእርግዝና ምርመራን መቼ ማድረግ እንዳለባችሁና የትኞቹ ምልክቶች ከሌሎች የበለጠ አስጊ እንደሆኑ በመጨረሻ ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስነ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ ሁኑ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። እርግዝና ከተከሰተ በኋላ ሊያጋጥሙ የሚችሉ ምልክቶች በጣም ብዙ ቢሆኑ ዛሬ የወር አበባችሁ ከመቅረቱ በፊት ሊታዩ የሚችሉ 15 ምልክቶችን በተመለከተ አጠር ያለች መረጃ እሰጣችኋለሁ። ምልክት 1፣ ያልተለመደ ድካም። አንዳንዴ በቂ እንቅልፍ አግኝታችሁ ወይም ደግሞ በቂ ረፍት አግኝታችሁም እንኳ ከፍተኛ ድካም ሊሰማችሁ ይችላል። በቀን ለመተኛት ልትፈልጉ ትችላላችሁ። ትኩረት ማድረግ ሊከብዳችሁ ይችላል። ወይም የተለመደውን የኃይል መጠን በድንገት እንዳጣችሁ ሊሰማችሁ ይችላል። ለዚህ አንደኛው ምክንያት ከእርግዝና በኋላ ያጋጠሙ የሆርሞን ለውጦች ናቸው። በተለይም የፕሮጀስትሮን ሆርሞን በከፍተኛ ሁኔታ መጨመር። ነገር ግን ይህንን አስተውሉ፣ የወር አበባ ዑደት ከመምጣቱን በፊት እንደዚህ አይነት ነገር ሊያጋጥምም ይችላል። ስለዚህ ድካም ስለተሰማችሁ ብቻውን እርጉዙ ናችኋል ማለት አይደለም። ምልክት 2፣ የጡት ህመም ወይም ደግሞ ማበጥ። ጡቶቻችሁ ከበፊቱ የተለዩ ሊሆኑ ይችላል። ለምሳሌ በመጠን ተለቅ ሊሉ ይችላል። አበጥ ያሉ ወይም ደግሞ የሚቆረቁር ስሜት ሊኖራቸውም ይችላል። የጡታችሁ ጫፎችም ከበፊቱ የተለየ ስሜታዊ እንደሆኑ ሊሰማችሁ ይችላል። ይህ የሆነበት ምክንያት የሆርሞን ለውጦች በመጀመሪያው የእርግዝና ወራት ላይ የጡት ህብረ ህዋሳት ላይ ተጽዕኖ ስለሚያሳድሩ ነው። ነገር ግን እዚህ ጋም አንድ ነገር ማስታወስ ያስፈልጋል። ጡት ላይ የሚያጋጥሙ ለውጦችም የወር አበባ ከመምጣቱ በፊትም ሊያጋጥሙ ይችላሉ። ስለዚህ በጡት ለውጦች ብቻ ተማምኖ እርጉዝ ነኝ ለማለት ላያስደፍር ይችላል። ምልክት 3፣ ቀለል ያለ የታችኛው ሆድ ቁርጠት። አንዳንድ ሴቶች የታችኛው ሆድ ላይ ቀለል ያለ ቁርጠት ወይም ደግሞ የመጎተት ስሜት ሊሰማቸው ይችላል። ይህ ስሜት በተለምዶ የወር አበባ አካባቢ ላይ ከሚሰማው ስሜት ጋር ሊመሳሰል ይችላል። ስለዚህ ከእምብርት በታች የሚያጋጥመው የሆድ ህመምም የወር አበባ ዑደት ሊመጣ አካባቢ የሚያጋጥመው ህመም ጋር ተመሳሳይ ሊሆን ስለሚችል በዚህ ብቻ እርጉዝ ናችሁ ማለት አይቻልም። ነገር ግን የእርግዝና ምልክት ሊሆንም ይችላል። ምልክት 4፣ ቀለል ያለ ደም ሊፈሳቸው ይችላል። አንዳንድ ሴቶች የወር አበባ ዑደታቸው ሊጀምር ባለበት አካባቢ ትንሽ ሮዝ፣ ቡናማ ወይም ደግሞ ቀላ ያለ ደም ሊፈሳቸው ይችላል። ይህም ጽንስ ማህፀን ግድግዳ ላይ ሲተከል የሚያጋጥም የደም መፍሰስ ሊሆን ይችላል። ይህንንም የመተከል ደም በማለት እንጠራዋለን። ምክንያቱም ማህፀን ጽንሱን ለመቀበል ዝግጅት አድርጎ ስለነበረ ጽንሱ በሚጣበቅበት ጊዜ የደም ስሮች ሊጎዱ ስለሚችሉ በዛ የተነሳ የተወሰነ የደም ጠብታ ሊያጋጥማቸው ይችላል። ብዙ ሴቶችም ይህንን እንደ ወር አበባ ዑደታቸው ስለሚቆጥሩት አንዳንድ ጊዜ እርግዝና አቆጣጠር ላይ ልዩነት ሊያመጣ ይችላል። እዚህ ጋር ግን አንድ ጠቃሚ ነገር አለ። እርጉዝ የሆነች ሴት ሁሉ ይሄ ደም መፍሰስ ሊያጋጥማት ይችላል። እንዲሁም የደም መፍሰሱ ብዙ ምክንያቶች ሊኖሩት ይችላሉ። የደም መፍሰሱ ብዙ ከሆነ፣ ቀጣይነት ካለው፣ ከባድ ህመም፣ ማዞር ወይም ደግሞ የትከሻ ህመም ካለው የመተከል ደም ሊሆን ይችላል ብላችሁ ችላ ከምትሉት ወዲያውኑ የህክምና እገዛ ማግኘትና አስፈላጊውን ምርመራ ማድረግ እጅግ በጣም ይመከራል። ምልክት 5፣ ማቅለሽለሽ ወይም ደግሞ ማስመለስ። ሰዎች እርግዝናን ሲያስቡ በመጀመሪያ አእምሯቸው ላይ ከሚመጡት አንዱ ማቅለሽለሽ ነው። በሆዳችሁ ላይ የእርግዝና ለውጥ ለማየት ብዙ ሳምንታት የእርግዝና ጊዜ እስኪያልፍ መጠበቅ የግድ ላይሆን ይችላል። አንዳንድ ሴቶች በአንጻራዊነት ቀደም ብሎ ማቅለሽለሽ ወይም ደግሞ ከምግብ ጋር የተያዙ ችግሮች ሊያጋጥማቸው ይችላል። በተለይ ማቅለሽለሽ ወይም ማስመለስ ጠዋት ጠዋት የበረታ ሊሆን ይችላል። በድንገትም የተወሰኑ ሽታዎች የማይመቹ ሊሆኑ ይችላሉ። ነገር ግን ደግሞ ብዙ ሴቶች ማቅለሽለሽ ወይም ማስመለስ ላይኖራቸው ይችላል። ስለዚህ ይህ ስሜት ካልተሰማችሁ በፍጹም አትጨነቁ። ምልክት 6፣ ለሽታዎች
በድንገት እጅግ በጣም ስሜታዊ ሆናችሁ ሊሆን ይችላል። ምናልባት የቡና፣ የሽቶ፣ የምግብ ማብሰያ ሽታ ወይም ደግሞ የሚወዱት ምግብ ሽታ እንኳ በድንገት ሊያስጠላችሁ ወይም ደግሞ የተለየ ነገር ሊሆንባችሁ ይችላል። በእርግዝና ወቅት በሚከሰቱ የሆርሞን ለውጦች ምክንያት የሽታ ለውጥም ሊያጋጥም ይችላል። አንዳንድ ሴቶች ላይም ይህ በመጀመሪያዎቹ ከሚያጋጥማቸው ችግር አንዱና ዋነኛው ሊሆን ይችላል። ነገር ግን ለሽታ ያለው ለውጥ ብቻውን እርጉዝ ናችሁ ማለት አያስደፍርም። ከሌሎች ምልክቶች ጋር አብሮ ሲታይ ግን የበለጠ አስፈላጊ ሊሆን ይችላል። ሰባተኛው ምልክት የተወሰነ ምግብ ላይ ከፍተኛ ፍላጎት ማሳደር። በድንገት የተወሰነ ምግብ ልትፈልጉ ትችላላችሁ። ምናልባት በጣም ጣፋጭ ወይም ጨዋማ፣ መራራ ወይም ደግሞ ቅመም ያለው ምግብ ልትፈልጉ ትችላላችሁ። አንዳንድ ሴቶች በመጀመሪያዎቹ የእርግዝና ወራቶች ላይ ያልተለመዱ የምግብ ፍላጎቶች እንደሚያጋጥማቸው ይናገራሉ። በእርግዝና ወቅት የሚያጋጥሙት የሆርሞን ለውጦች የምግብ ፍላጎትንና የምግብ ምርጫ ላይ ተጽዕኖ ሊያሳደሩ ይችላሉ። ነገር ግን ደግሞ የምግብ ፍላጎት መቀነስ ወይም ደግሞ የምግብ ፍላጎት ምርጫዎች በሌሎች ነገሮች ሊያጋጥም ይችላል። ስለዚህ የምግብ ፍላጎት በአንድ ነገር ላይ ስለሆነ ብቻ እርጉዙ ናቸዋል ማለት ላይሆን ይችላል። እኩለ ሌሊት ላይ ኮምጣጤ ስላማራችሁ ብቻ አርግዛቸዋል ማለት ላይሆን ይችላል። ስምንተኛው ምልክት አንዳንድ ምግቦችን በድንገት መጥላት። አንዳንድ ጊዜ ደግሞ ተቃራኒ ነገር ይከሰታል። በጣም የምትወዱትና በጣም የምትፈልጉትን ምግብ ድንገት ልጠሉት ትችላላችሁ። ፍሪጃችሁን ከፍታችሁ በድንገት የምግብ ፍላጎታችሁ ሙሉ ለሙሉ ሊጠፋ ይችላል። ወይም የተወሰነ የምግብ ሽታ ስትሰሙ ይህንን ምግብ መብላት አልችልም ብላችሁ ልታስቡ ትችላላችሁ። የምግብ ጥላቻ በእርግዝና ወቅት በተለይም ከማቅለሽለሽ ወይም ደግሞ ለሽታ ካለው ስሜታዊነት ጋር አብሮ ሊመጣ ይችላል። ምልክት 9 በተደጋጋሚ ሽንት መሽናት። ከተለመደው በላይ ወደ መጸዳጃ ቤት ቶሎ ቶሎ ልትመላለሱ ትችላላችሁ። ከእርግዝና ጋር የተያዙ ሆርሞኖችና የደም ዝውውር ለውጦች የሽንት ሁኔታችሁ ላይ ለውጦችን ሊያመጡ ይችላሉ። በተጨማሪም ማህፀናችሁ ውስጥ ሰው እየተፈጠረ ነው። ልጅ እያደገ ነው። ማህፀን ከነበረበት ወደ ላይ ለመውጣት ጥረት እያደረገ ነው። ታዲያ በዚህ ሂደት የሽንት ፊኛችሁን በተወሰነ ደረጃ ሊገፋው ይችላል። ይህም ሽንት ቶሎ እንዲሰማችሁ ሊያደርግ ይችላል። በዚህም የተነሳ ከተለመደው ብዙ ጊዜ የሽንት ስሜት ሊያጋጥማችሁ ይችላል። ነገር ግን ደግሞ ብዙ ውሃ መጠጣት፣ ካፌን፣ የሽንት ቱቦ ኢንፌክሽን እና ሌሎች የጤና ሁኔታዎች ቶሎ ቶሎ ሽንታችሁ እንዲመጣ ሊያደርጉ ይችላል። ስለዚህ አግባብ ያለው ምርመራ ማድረግ እጅግ በጣም ይመከራል። በተለይ ተደጋጋሚ የሽንት መሽናት ከሽንት ማቃጠል ጋር፣ ህመም፣ ትኩሳት ወይም ደግሞ ሽንታችሁ ጋር ደም ተቀላቅሎ ከመጣ እርግዝና ነው ብላችሁ ችላ አትበሉት። ምናልባትም ስር የሰደደ የሽንት ቧንቧ ኢንፌክሽን ሊሆንም ይችላል። 10ኛው ምልክት የሆድ መነፋት። ሆዳችሁ በድንገት ከተለመደው በላይ ሙሉ ወይም ደግሞ የተነፋ አይነት ስሜት ሊሰማችሁ ይችላል። የሆድ መነፋት ስሜት በመጀመሪያዎቹ የእርግዝና ወቅት ላይ ሊያጋጥም ይችላል። ምክንያቱም የሆርሞን ለውጦች የምግብ መፈጨት ስርዓት ላይ ተጽዕኖ ስለሚያሳድሩ ነው። 11ኛው ምክንያት የሆድ ድርቀት። የሆርሞን ለውጦች በተለይም ደግሞ ፕሮጀስትሮን የምንለው ሆርሞን በከፍተኛ ሁኔታ መጨመር የምግብ መፈጨት ስርዓቱን ሊያዘገይ ይችላል። ከበፊቱ በተለየ መልኩ ሰገራ የሚመጣበት ጊዜ ድግግሞሹ ሊቀንስ ይችላል። ሁለተኛው ለሆድ ድርቀት እንደ መነሻ የሚሆነው ደግሞ በቂ ምግብ ስለማትመገቡና በቂ ፈሳሽ ስለማታገኙ ነው። በቂ ውሃ መጠጣት፣ በፋይበር ወይም ደግሞ በአሰር የበለጸጉ ምግቦችን መመገብ እንዲሁም ቀለል ያለ አካላዊ እንቅስቃሴ ማድረግ ጤናማ የአንጀት ስራን ለመደገፍ ምቹ ሁኔታ ይፈጥራል። 12ኛው ምልክት ራስ ምታት። የሆርሞን ለውጦች፣ የድካም ስሜት፣ የደም ዝውውር ለውጦች፣ ጭንቀት፣ የውሃ እጥረት ወይም ደግሞ የእንቅልፍ ለውጦች ለራስ ምታት አስተዋጽኦ ሊያደርጉ ይችላል። ለማርገዝ እየሞከራችሁ ከሆነና እርጉዝ እንደሆናችሁ ካሰባችሁ በእርግዝና ወቅት ተገቢ መሆኑን ሳታረጋግጡ መድኃኒቶቹን ገዝታችሁ በፍጹም አትወሰዱ። ጥርጣሬ ካላችሁ የጤና ባለሙያዎችን አማክሩ። እናም ደግሞ አስታውሱ፣ ራስ ምታት ብቻውን የእርግዝና ማረጋገጫ ምልክት አይደለም። 13ኛው ምልክት የስሜት ለውጦች። በድንገት የበለጠ ስሜታዊ እንዲሁም ተናዳጅ ልትሆኑ ትችላላችሁ። በቀላሉም ልትበሳጩ ትችላላችሁ። በመጀመሪያ የእርግዝና ወራት ላይ የሚመረቱ ሆርሞኖች ስሜትን ሊነኩ ይችላሉ። 14ኛው ምልክት ማዞር ወይም ደግሞ የመውደቅ ስሜት። የደም ዝውውርና የደም ግፊት ለውጦች፣ በቂ ምግብ አለመመገብ፣ የውሃ እጥረት ወይም ደግሞ ከፍተኛ የሆነ ድካም። እነዚህ ችግሮች ማዞር ወይም ደግሞ የመውደቅ ስሜት እንዲያጋጥማችሁ ሊያደርጉ ይችላሉ። አልፎ አልፎ ቀለል ያለ የማዞር ስሜት ካጋጠማችሁ ምቹ ቦታ ላይ ተቀመጡ ወይም ደግሞ ተኙ። እንዲሁም በቂ ውሃ ጠጡ፣ በቂ ምግብም ተመገቡ። ነገር ግን ከባድ ማዞር፣ ራስን መሳት፣ ከፍተኛ የደም መፍሰስ ወይም ከባድ የሆድ ህመም ካለ አስቸኳይ የሕክምና እገዛ ያስፈልጋል። 15ኛው ምክንያት የወር አበባ መቅረት። በመጨረሻም ምናልባትም ግልጽ የሆነው ምልክት የወር አበባ መቅረት ነው። የወር አበባ ዑደታችሁ በተለመደው መደበኛ ከሆነና የወር አበባ መምጫ ሰዓት ላይ የወር አበባ ካልመጣ እርግዝና የመኖር እድሉን ይጨምረዋል። ነገር ግን ደግሞ የወር አበባ ስለዘገየ ብቻ ሁልጊዜ እርጉዝ ናችሁ ማለት አይደለም።
አይደለም። ምክንያቱም የወር አበባ በተለያየ ምክንያት ሊዘገይ ወይም ደግሞ ሊቋረጥ ይችላል። ጭንቀት፣ ህመም፣ ከፍተኛ የክብደት ለውጦች፣ ከመጠን ያለፈ አካላዊ እንቅስቃሴ፣ የሆርሞን ሁኔታዎችና ሌሎች የጤና ሁኔታዎች የወር አበባ ዑደታችሁ ላይ ተጽዕኖ ሊያሳደሩ ይችላል። እስኪ አሁን ደግሞ የእርግዝና ምርመራ መቼ ማድረግ እንዳለባችሁ በግልጽ እንነጋገር። ብዙ ሴቶች የሚጠይቁትን ጥያቄ እስኪ እንመልስ። ዶክተር መቼ የእርግዝና ምርመራ ማድረግ አለብኝ? መቼስ ክትትል መጀመር አለብኝ? በቤት ውስጥ የሚደረገው የእርግዝና ምርመራ ኤችሲጂ በተባለ ሆርሞን ይመረመራል። ይህም ሽንታችሁ ላይ በመንከር በሚታዩት ሁለት መስመሮች ማርገዝ አለማርገዛችሁን ማወቅ ትችላላችሁ። በሽንት የሚሰራውን የእርግዝና ምርመራ በቤታችሁ ማድረግ ከፈለጋችሁ የወር አበባ ከመጣበት ቀን ቆጥራችሁ 1 ወር ከሞላው በኋላ ይህንን ምርመራ ማድረግ ትችላላችሁ። ምናልባት አንዳንዴ ቀደም ብላችሁ ማርገዛችሁን ለማወቅ ከፈለጋችሁ ደግሞ በደንብ በሚሰራ ምርመራ በትክክል ማወቅ ይቻላል። ይህም ሴረም ኤችሲጂ በምንለው እንቁላል ከተለቀቀ ከ10 ቀን በኋላ በዚህ ምርመራ ማርገዝ አለማርገዛችሁን ማወቅ ይቻላል። አንዳንድ ጊዜ ግን በጣም ቀደም ብሎ የእርግዝና ምርመራዎችን ማድረግ እርጉዝ ሁናችሁም እንኳ ውጤቱ ኔጌቲቭ ሊሆን ይችላል። በጣም አስተማማኝ ውጤት ለማግኘት በእርግዝና መመርመሪያው ላይ ያለውን መመሪያ በትክክል ተግብሩ። ቀደም ብላችሁ ምርመራ አድርጋችሁ ኔጌቲቭ ውጤት አግኝታችሁ ከሆነ ደግሞ እንዲሁም የወር አበባችሁ ካልመጣ የተወሰነ ጊዜ ጠብቃችሁ በድጋሚ ተመርመሩ። ተደጋጋሚ ኔጌቲቭ ውጤት እያገኛችሁ የወር አበባችሁ ግን በጭራሽ ካልመጣ የጤና ባለሙያዎችን ሄዳችሁ አማክሩ። በነገራችን ላይ የእርግዝና ምርመራ ማድረግ በሰውነታችሁ ውስጥ የሚሰማችሁን እያንዳንዱን ስሜት ለመተርጎም ከመሞከር የበለጠ ዋጋ አለው። ስለዚህ ማድረግ ባለባችሁ በትክክለኛው ጊዜ የእርግዝና ምርመራዎችን በትክክል አድርጉ። አንድ የመጨረሻ የደህንነት መልእክት ልንገራችሁ። እርጉዝ እንደምትሆኑ አስባችሁ ከባድ ወይም ደግሞ በአንደኛው የሆድ ጎናችሁ ህመም የሚያጋጥማችሁ ከሆነ፣ ከፍተኛ የደም መፍሰስ ካጋጠማችሁ፣ ከባድ ማዞር ወይም ደግሞ ትከሻ ላይ የህመም ስሜት ካጋጠማችሁ አስቸኳይ የህክምና እገዛ ስለሚፈልግ በፍጥነት ወደ ህክምና ቦታ ሂዱ። እነዚህ ምልክቶች አንዳንድ ጊዜ ከማህፀን ውጭ እርግዝና ሲያጋጥም የሚታዩ ምልክቶች ሊሆኑ ይችላሉ። በመጨረሻም አሳሳቢ ምልክቶች ካሏችሁ የቤት ውስጥ የእርግዝና ምርመራ አዎንታዊ እስኪሆን በፍጹም አትጠብቁ። ሰላም ውድ ቤተሰቦች፣ በመጀመሪያ የወር አበባ ዑደታችሁ ከመምጣቱ በፊት ሊታዩ የሚችሉ 15 ምልክቶች በጨረፍታ ላስታውሳችሁ። ያልተለመደ ድካም፣ የጡት ህመም፣ ቀላል የሆድ ቁርጠት፣ ቀለል ያለ ደም መፍሰስ፣ ማቅለሽለሽ፣ ለሽታዎች ከፍተኛ ስሜታዊነት፣ የተወሰነ ምግብን መፈለግ፣ የተወሰነ ምግብን መጥላት፣ በተደጋጋሚ ሽንት መሽናት፣ የሆድ መነፋት፣ የሆድ ድርቀት፣ ራስ ምታት፣ የስሜት ለውጥ፣ ማዞር ወይም ደግሞ የመውደቅ ስሜትና የወር አበባ መቅረት ናቸው። ነገር ግን አስታውሱ፣ ምልክቶች እርግዝና እንዳለ ሊጠቁሙ ይችላሉ፣ ግን 100% እርጉዝ እንደሆናችሁ መረጃ አይሰጡም። ስለዚህ ማርገዛችሁን ለማወቅ ምርመራዎችን በወቅቱ አድርጉ። በነገራችን ላይ ለማርገዝ እየሞከራችሁ እነዚህ ምልክቶች ባይሰሟችሁም አትጨነቁ። እያንዳንዱ እርግዝና የተለየ ነው። አንዳንድ ሴቶች ምንም አይነት የእርግዝና ምልክት ላይኖራቸው ይችላል። ሰላም ውድ ቤተሰቦች፣ በዚህ ጉዳይ ላይ ወይም ደግሞ ስለ ስነ ተዋልዶና ስለ ሴቶች ጤና ተጨማሪ ጥያቄዎች ወይም ደግሞ አስተያየቶች ካሏችሁ አስተያየት መስጫው ላይ አስቀምጡልኝ። ቪዲዮ ከተለቀቀ በመጀመሪያዎቹ 24 ሰዓት የሚጠየቁ ጥያቄዎችን እመልሳለሁ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎችም ሰዎች እንዲደርስ ላይክ እና ሼር አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንን በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።